በዛሬው ዕለት የሚሲሲፒ ሰማይ ተራ ጨለማን አልለበሰም። ይልቁንም ሰማዩ ተቀዶ መዓት የሚዘንብበት፣ ምድር ተከፍታ የሰው ልጅ የምትውጥበትና ነፋሱ እንደ ግዙፍ አውሬ የሚጮህበት ሲኦላዊ ምሽት ነበር። በመላው አሜሪካ ደቡባዊ ግዛቶች ታሪክ ውስጥ ጥቁር ጠባሳን ጥሎ የሚያልፈው ይህ አሰቃቂ የቶርኔዶና የጎርፍ መዓት የሚሲሲፒን ግዛት ውብ ገጽታ ወደ ፍርስራሽ ክምርነት የቀየረ፣ በመቶዎች የሚቆጠሩ ቤተሰቦችን መጠለያ አልባ ያደረገና የታሪክን አቅጣጫ ወደ ሐዘንና ሰቆቃ የለወጠ አውዳሚ ክስተት ሆኖ ተመዝግቧል። ምሽቱ ሲጀምር በሚሲሲፒ ማዕከላዊና ምዕራባዊ ክፍሎች የነበረው አየር ያልተረጋጋና የከባድ አደጋ ምልክቶችን ያሳየ ነበር። ይሁን እንጂ ቶርኔዶ እንደ ግዙፍና ጥቁር ደመና ተጠቅልሎ መሬት ሲነካ የታየው ትዕይንት ከማንኛውም የሰው ልጅ ምናብ በላይ ነበር። የብሔራዊ የአየር ሁኔታ አገልግሎት እጅግ ግዙፍና አደገኛ ሲል የፈረጀው ይህ ቶርኔዶ በሰዓት በመቶዎች የሚቆጠሩ ኪሎሜትሮችን እየተጓዘ በመንገዱ ያገኘውን ሁሉ እንደ ድርቆሽ እየበተነ አልፏል። ይህ ነፋስ ተራ ነፋስ ሳይሆን ግዙፍ የኮንክሪት ሕንፃዎችን የሚያፈራርስ፣ መኪናዎችን እንደ መጫወቻ ኳስ ሰማይ ላይ የሚያሽከረክርና የሰው ልጅን የብዙ ዘመናት ጥረት በአንድ ቅጽበት ወደ አፈርነት የሚቀይር የጥፋት መሳሪያ ነበር። የጥፋቱ ማዕከል የሆነችው ፍራንክሊን ካውንቲ የቶርኔዶውን የመጀመሪያ ቁጣ ያስተናገደችው በደቡብ ምዕራብ አቅጣጫ በሚገኘው ጋርደን ሲቲ አካባቢ ነው። እዚህ ቦታ ላይ ነፋሱ እንደ ግዙፍ ማጭድ መሬቱን እየላጨ ያለፈ ሲሆን በመቶዎች የሚቆጠሩ ቤቶች ሙሉ በሙሉ ወድመዋል። የካውንቲው የአደጋ ጊዜ አስተዳደር ዳይሬክተር እንዳሉት ቶርኔዶ ሲያልፍ የነበረው ድምፅ ልክ እንደሚገሰግስ የጦር ባቡር የሚጮህና ምድርን የሚያናውጥ ነበር። በዚያች ምሽት በቤታቸው ፍርስራሽ ስር ተቀብረው ለመዳን የሚጮሁ ሰዎችን ድምፅ በነፋሱ ጩኸት መካከል መስማት እጅግ አስቸጋሪ ነበር። የነፍስ አድን ሰራተኞች ወደ አካባቢው ለመድረስ ቢሞክሩም የወደቁ ዛፎችና የኤሌክትሪክ ምሰሶዎች እንዲሁም መንገዱን የሸፈነው የጭቃና የውሃ ክምር መንገዱን የሞት ወጥመድ አድርጎት ነበር። ይበልጥ ልብን የሚሰብረውና ሰቆቃውን ወደ ላቀ ደረጃ ያደረሰው ግን በሊንከን ካውንቲ ውስጥ የሚገኘው የዋሽ የሞባይል ቤቶች መናኸሪያ የደረሰበት ፍጹም ውድመት ነው። የሞባይል ቤቶቹ ከተራ ቤቶች ይልቅ ለቶርኔዶ ጥቃት ተጋላጭ መሆናቸው ነፋሱ እነዚህን ቤቶች ልክ እንደ ወረቀት እየቀደደና እያባረረ ወስዷቸዋል። ወጣቱ ማክስ ማሃፊ በቤቱ ውስጥ ሆኖ የነበረበት ሁኔታ የተፈጥሮን ጭካኔ ቁልጭ አድርጎ ያሳያል። አልጋው ላይ ሆኖ ማህበራዊ ሚዲያ ሲከታተል የነበረው ማክስ የነጎድጓድ ድምፅ መስሎት የነበረው ነገር በሰከንድ ውስጥ ቤቱን ይዞ ጠፍቷል። ቤቱ ጠፍቶ እርሱ በባዶ መሬት ላይ መቅረቱ ተአምር ቢሆንም አያቱ ግን በደረሰባቸው ጉዳት የህይወት መስዋዕትነትን ሊከፍሉ ጥቂት ነበር የቀራቸው። እዚህ መናኸሪያ ውስጥ ብቻ 12 ሰዎች በከፍተኛ ሁኔታ ቆስለው ወደ ሆስፒታል ተወስደዋል። አጥንቶች ሲሰበሩ፣ አካላት በቆርቆሮ ሲቆራረጡና ሰዎች አቅጣጫቸውን ስተው ሲንከራተቱ ማየት በዚያች ምሽት የተለመደ ትዕይንት ነበር። በሊንከን ካውንቲ የታየው ሌላኛው አሰቃቂ ክስተት የ1 ዓመት ሕፃን መጥፋት ነው። ቶርኔዶ ቤቶችን እያፈራረሰ በሚያልፍበት ወቅት ይህ ንጹሕ ሕፃን ከቤተሰቦቹ እጅ ተነጥቆ ወዴት እንደደረሰ አለመታወቁ መላውን የግዛቲቱን ሕዝብ በእንባና በሐዘን አጥለቅልቋል። ነፍስ አድን ሰራተኞች በፍርስራሽና በጭቃ ውስጥ ሆነው ሕፃኑን ለመፈለግ የሚያደርጉት ጥረት በሰው ልጅ ጽናትና በተፈጥሮ ጨካኝነት መካከል የሚደረግ ፍልሚያን ይመስላል። የዚህ ሕፃን መጥፋት በሚሲሲፒ ውስጥ ላለው እያንዳንዱ ቤተሰብ የገዛ ልጃቸው እንደጠፋ ያህል ታላቅ ስቃይም ፈጥሯል። በሊንከን ካውንቲ ብቻ ከ200 በላይ ቤቶች ጉዳት መድረሱ በሺዎች የሚቆጠሩ ሰዎችን ለከፋ ስደትና ለቤት አልባነት ዳርጓቸዋል። ጉዳቱ ወደ ምስራቅ ተስፋፍቶ ላማር ካውንቲ ሲደርስ ጥፋቱ ይበልጥ ግዙፍ መልክን ያዘ። እዚህ ግዛት ውስጥ ቢያንስ 275 ቤቶች በከፊልና ሙሉ በሙሉ ወድመዋል። የሚገርመውና የሚያሳዝነው ደግሞ የአደጋ ጊዜ አስተዳደር ቢሮ ራሱ በቶርኔዶ ተመቶ ጉዳት መድረሱ ነው። አደጋን ለመከላከልና ምላሽ ለመስጠት የተቋቋመው ተቋም ራሱ የአደጋው ሰለባ መሆኑ ቶርኔዶ ምን ያህል አቅም ያለውና ለማንም የማይመለስ እንደነበረ ማሳያ ነው። በላማር ካውንቲ 4 ሰዎች ቆስለዋል። የኢንዱስትሪ ፓርክ አካባቢዎችና የመኖሪያ ሰፈሮች የጦር ግንባር ይመስል ፈራርሰዋል። ዛፎች ተነቅለው ቤቶችን ሰንጥቀው ሲገቡ፣ ኤሌክትሪክ ምሰሶዎች ደግሞ እንደ ክብሪት ተሰባብረው ወድቀዋል። የቶርኔዶ መዓት ሳያበቃ የሚሲሲፒን ሕዝብ ሌላኛው ሲኦል ሆኖ የገጠመው የጎርፍ መዓት ነው። በሌክ ካውንቲ ውስጥ የነበረው ሁኔታ ከተሞች በውሃ ተውጠው የሚታዩበት አሰቃቂ ምስል ነበር። የካርቴጅ ፖሊስ መምሪያ ያወጣው ፎቶግራፎች መንገዶች ወደ ወንዝነት የተቀየሩበትንና መኪናዎች በውሃው ተጥለቅልቀው የሚታዩበትን ሁኔታ ያሳያሉ። የጎርፍ መጨመር የነፍስ አድን ስራውን እጅግ አስቸጋሪ አድርጎታል።
ቶርኔዶው ያፈራረሳቸውን ቤቶች ፍርስራሽ ጎርፉ እየጠራረገ ሲወስደው የተጎጂዎች ንብረትና ትዝታ በጭቃ ውሃ ተበክሎ ሲጠፋ ማየት ልብ ይሰብራል። በዋና መንገዶች በተለይም በኢንተርቴት 55 ላይ የደረሰው ውድመትና የጎርፍ ክምር የግዛቲቱን ግንኙነት ሙሉ በሙሉ አቋርጦታል። የሚሲሲፒ አስተዳዳሪ ታቴ ሪቪስ ለሚሲሲፒ ጸልዩ በማለት ያቀረቡት ጥሪ ሁኔታው ከመንግስት አቅም በላይ መሆኑንና ጉዳቱ እጅግ የገዘፈ መሆኑን የሚያረጋግጥ ነው። ይህንን ያሉት ዝም ብለው ሳይሆን በመላው ግዛቲቱ የተዘረጋውን የውድመት ሰንሰለት ተመልክተው ነው። 815 ቤቶች ጉዳት ደርሶባቸዋል ማለት በአማካይ ከ4000 በላይ ሰዎች መጠለያ አጥተዋል ማለት ነው። እነዚህ ሰዎች ትላንትና ሞቅ ያለ ቤት የነበራቸው ዛሬ ግን የሚለብሱትና የሚበሉት አጥተው በየመንገዱ የሚንከራተቱ ሆነዋል። የጋዝ ጣቢያዎች መፈራረስና የኃይል አቅርቦት መቋረጥ ግዛቱን ወደ ድንጋይ ዘመን የመለሰው ይመስላል። የአየር ሁኔታ ባለሙያዎች እንደሚሉት የቶርኔዶ የተፈጠረው እጅግ በኃይለኛ የአካባቢ አየር ግፊትና የሙቀት ለውጥ ምክንያት ነው። ከሰማይ የወረደው የበረዶ ድንጋይ መጠን የጎልፍ ኳስ የሚያክል መሆኑ የንፋሱን ኃይልና የደመናውን ግዙፍነት ያሳያል። ነዋሪው ራንዲ ራትክሊፍ እንደገለጸው ነፋሱ ከመምጣቱ በፊት የነበረው አስፈሪ ዝምታና ከዚያም የተከተለው የባቡር መሰል ጩኸት ለማንኛውም ሰው በሕይወት የመትረፍ ተስፋን የሚያጨልም ነበር። ይህ ነፋስ በሰከንድ ውስጥ ሕይወትን የሚቀይር፣ ቤትን ወደ ፍርስራሽ የሚለውጥና ሰውን ባይተዋር የሚያደርግ የሰማይ ቁጣ ነበር። ቀጣይ ስጋቶች ደግሞ በሚሲሲፒ ብቻ የሚጠበቁ አይደሉም። ይህ አውዳሚ አውሎ ነፋስ አሁኑኑ ወደ አላባማ፣ ጆርጂያ እና ፍሎሪዳ አቅጣጫ በፍጥነት እየገሰገሰ ይገኛል። እነዚህ ጎረቤት ግዛቶች በሚሲሲፒ የደረሰውን አይነት ውድመት እንዳያስተናግዱ ታላቅ ስጋት አለ። የብሔራዊ የአየር ሁኔታ አገልግሎት የቶርኔዶ የአደጋ ጊዜ በማለት የደነገገው ማስጠንቀቂያ በመጪዎቹ ቀናት ተጨማሪ ጥፋቶች ሊከሰቱ እንደሚችሉ ይጠቁማል። የሚሲሲፒ ሕዝብ ገና ከደረሰበት ድንጋጤ ሳይወጣና የጠፉትን ወገኖቹን ሳይፈልግ ሌላ የመዓት ዙር ሊመጣ እንደሚችል መስማቱ የሥነ ልቦና ጫናውን በብዙ እጥፍ አክብዶታል። በአሁኑ ወቅት የሚሲሲፒ የአደጋ ጊዜ አስተዳደር እና የተለያዩ የሲቪክ ማኅበራት ፍርስራሹን ለማጽዳትና ለተጎጂዎች አስቸኳይ እርዳታን ለማቅረብ እየጣሩ ነው። ነገር ግን የጥፋቱ ስፋትና ጥልቀት ከሚጠበቀው በላይ በመሆኑ ግዛቷ ወደ ነበረችበት ለመመለስ ዓመታትን ሊወስድባት ይችላል። በሚሊዮን የሚቆጠር ዶላር ንብረት ወድሟል። ነገር ግን ከንብረቱ ውድመት በላይ የታጣው ሰብአዊ ሰላምና ስነ ልቦናዊ መረጋጋት በቀላሉ የሚመለስ አይደለም። የሞቱ ሰዎች ቁጥር እስካሁን ባይዘገብም የቆሰሉትና የጠፉት ሰዎች ቁጥር ግን ሁኔታው ምን ያህል አሰቃቂ እንደነበረ ማሳያ ነው። በሚሲሲፒ የተከሰተው ይህ የቶርኔዶና የጎርፍ መዓት የሰው ልጅ ከተፈጥሮ ኃይል ፊት ምን ያህል ደካማና ረዳት አልባ እንደሆነ ያስመሰከረ ታሪካዊ ክስተት ነው። በመቶዎች የሚቆጠሩ ቤቶች መፈራረስ፣ የአንድ ዓመት ሕፃን ልጅ መጥፋት፣ የሰዎች የአካል ጉዳትና የግዛቲቱ መሠረተ ልማት ሽባ መሆን ሚሲሲፒን ወደ ታላቅ የሐዘን ድባብ ውስጥ ከተዋታል። ይህ አደጋ የአሜሪካን ደቡባዊ ክፍል ለረጅም ጊዜ የሚፈታተንና የሰው ልጅን ሕልውና አደጋ ላይ የሚጥል ታሪካዊ ቀውስ ሆኖ ይቀጥላል። የአየር ንብረት ለውጥና የተፈጥሮ ቁጣ ተዳምረው የፈጠሩት ይህ ሲኦላዊ ትርኢት በሚሲሲፒ ምድር ላይ የለኮሰው እሳት ገና አልጠፋም። ይልቁንም ወደ ጎረቤት ግዛቶች እየተስፋፋ መሆኑ መላውን ሀገሪቱን በከፍተኛ ስጋት ውስጥ ጥሏታል። ሰማይና ምድር እየተገናኙ በሚመስልበት በዚህ አውሎ ንፋስ ውስጥ የሚሲሲፒ ሕዝብ ድምፅ አልባ ሰቆቃውን ለዓለም እያሰማ ይገኛል። በቶርኔዶ አውዳሚ ክንድ ዛሬ ቢያርፍም ነገ ደግሞ የት ላይ እንደሚያርፍ ማንም አያውቅም። ይህ ምሽት በሚሲሲፒ ታሪክ ውስጥ የመዓት ምሽት ተብሎ ለዘላለም ሲታወስ ይኖራል። ጥፋቱ ያስከተለው ማኅበራዊና ኢኮኖሚያዊ ቀውስም በቀላሉ የሚታይ አይደለም። በሺዎች የሚቆጠሩ ሰዎች ሥራቸውን አጥተዋል። የንግድ ተቋማትም ወድሟል። ትምህርት ቤቶችና የጤና ተቋማትም ቢሆኑ የጉዳቱ ሰለባ ከመሆን አልዳኑም። ይህም ማለት ግዛቲቱ ካለባት ድህነትና ማኅበራዊ ችግር በተጨማሪ ይህ አዲስ አደጋ ይበልጥ እንድትዳከም ያደርጋታል። የሚሲሲፒ ሕዝብ ጽናትና እርስ በርስ የመረዳዳት ባህል አሁን ትልቅ ፈተና ተጋርጦበታል። ሆኖም ግን በየመንገዱ የሚታዩት የጎረቤት ለጎረቤት እርዳታዎችና የነፍስ አድን ሠራተኞች ተጋድሎ በዚህ ጨለማ ውስጥ ጥቂት የተስፋ ጭላንጭል የሚሰጡ ናቸው። የተፈጥሮ ቁጣ ኃያል ቢሆንም የሰው ልጅ ፍቅርና አንድነት ግን ከዚያም በላይ መሆኑን ለማሳየት የሚሲሲፒ ሕዝብ ትልቅ ትግል ውስጥ ይገኛል። ዓለም አቀፉ ማኅበረሰብና የአሜሪካ ፌዴራል መንግሥት ለዚህች ለቆሰለች ግዛት የሚያደርጉት ድጋፍ የወደፊቷን ሚሲሲፒ ለመገንባት ወሳኝ ሚናን ይጫወታል። እስከዚያው ግን በሚሲሲፒ ሰማይ ስር ያለው ጭስና አዋራ ገና አልጠራም። የሐዘኑ ድባብም እንደ ከባድ ደመና ግዛቲቱን እንደሸፈነ ይገኛል። ቶርኔዶ የወሰደውን ሕይወትና ንብረት መተካት ባይቻልም ዳግም እንዲህ አይነት ጥፋት እንዳይከሰት መዘጋጀት ግን የሁሉም የጋራ ኃላፊነት ነው።